ያልተማራችሁ ደነስ ስለሆናችሁ ማለት ነው። በቃ ይሄ አዋቂ የሚሰራ ነገር አታውቁም። እናንተ ፊስክ ተቀብታችሁ ማልቀስ ነው። ይሄ ደግሞ ትምህርት አያስፈልግም። በቃ ደነስ ስለሆናችሁ ማለት ነው። ምን አይነት ቆሻሻ ናቸው እነዚህ? ምንድን ነው የምታስተምሩ? ትዳር ነን ባለትዳሮች ነኝ ትላላችሁ። ስትፈልጉ ቀለበት ትለብሳላችሁ፣ ስትፈልጉ ታወልቃላችሁ። የጋብቻ ወረቀት የላችሁም እናንተ ዝሙተኞች ማለት ነው። ዝሙተኛ ሩታም አብርሽም ዝሙተኛ ናቸው። ዝሙት ነው የሚሰሩ። ቆይ ሀይ የሚላት ሰው የለም እንዴ? የሚመክራት ቤተሰብ የለም እንዴ? ምንድን ነው ጊዜ አይንሽ ውስጥ በቃ መድኃኒት ጨምረሽ ጠምረሽ ማልቀስ ለብር ብለሽ ነገ አንድ አይንሽ ቢጠፋ ማለት ነው። ይሄ የሰራሽው ብር ለአብርሽ የሰራሽው ብር አይንሽን አያድንልሽም። ሰርተሽ እንኳን የእናትሽ ቤት ብትቀይር ያ ሶፋ ያ የተሰባበረ በር እሱን እንኳን ብትቀይር ቤተሰቦችሽን እንኳን ብትቀይር ጋላ ሞታ ለወንድ ልጅ መጠቀሚያ የሆንሽው እናቅሻለን እኮ። ከዚህ በፊት ልብስ ራሱ የለሽም። በአሁኑ ዱባይ መተሽ አይደለም እንደ በጎቹ ከነ ጸጉር ማች ገዝተውልሽ ሰው ያደረጉሽ ማለት ነው። ምን አይነት ቆሻሻ ናት እቺ? እንዴ ዘመድ የላትም መክራት ሰው የለም እንዴ? ታይ የሚላት የለም። እንግዲህ መች ትሰማለች እቺ ገለሞታ? የእናቷና የአባቷ ምክር ያሰማች የሌላ ሰው ትሰማለች እንዴ? ምቀኝነት ነው ትላለች እሷ። ይሄ ነው ውስጧ የሞላል። ሲፈልጋቸው እየቆላቸው ነው የሚመጡት፣ ሲፈልጋቸው እያለቀሱ ነው የሚመጡት። እንግዲህ ፈረድባቸው በጎቹ። በአሁኑ ወጪዎቹን ያወጣቸው ፈጣሪ ይዘንላቸው። ከዚህ በፊት ሶፋ የገዛቸው አልበቃም ብላችሁ ዱባይ ትኬት ቆርጣችሁ ምስዋት ከፍላችሁ ገብተው እንኳን 15 ቀን አልተቀመጡትም። ድራማ ውስጥ ሲጀምሩ ማለት ነው። 15 ቀን እንኳን አልተቀመጠም። ነፂም ዩቱብ ከብቶ የሰጠሱ ነው። ስራም ወጥሽ ስሪ ብሎ ቪዲዮን ከክራይ ቤት እያወጣ ፎቶውን ሁሉንም ነገር ለነፂ አሳልፎ የሰጠሱ ነው። እኔ ነፂን አውርቻታለሁ። ምንድን ነው እንደዚህ መሆን? ባለፈ ራሱ ወደ ሸገር ስትመጣ እሱ ቤት ነው ያረፈችው። እሷ በቃ እንዳይነቃበት በአሁኑ እኔ ተው ያልኩ ነው ምናምን ውሸቱ እንዳይነቃበት ማለት ነው። እውነት ለማስመሰል ኤፍሬምን ድራማ ውስጥ ቀለቀሉት። እሱንም ደግሞ የወጣ ወንድሜ ራስህን አስከብርተው ቆፍጠን በል ምናምን በል ብሎ ስንቦቃቦቅ ነበረ። ለምን መጀመሪያ ሲነሱ ድራማውን እውነት ለማስመሰል ፈልጎ ነበር፣ ግን አልተሳካላቸውም። ዝም ብላችሁ ነው የምትጃጃሉት። አንድ አመት ሙሉ ይሄ ነምሰፍ መረጥ ነው የምትሰሩት። ምንም የተቀየረ ነገር የለም። እሷ ደግሞ በቃ እኔም ሌላ ህይወት ጀመርኩ ብላ አሁን ነገ ሌላ ወንድ አቅፋ ነው የምትመጣ። በቃ እናንተ ስራ ይሄ ነው። ስትፈልጉ አንድ ላይ ትሆናላችሁ፣ ስትፈልጉ ትለያያላችሁ። ግን ምንድን ነው የሚማሩ ከእናንተ በጎቹ? እንደዚህ አንድ ሴት ወደ ሀገር ቤት ሄዳ እንደ እናንተ ብታደርግ ህይወቱ ነው የሚጠፋ። እናንተ እንኳን ለብር ብላችሁ ነው የምትጃጃሉት፣ ለዶላር ብላችሁ። ግን ለትውልዱ ምን እያስቀመጣችሁ ነው እናንተ? ጥላቻ ይሄ ነው። እናት ክብር የላትም፣ የባል ክብር የላትም፣ የወዴስ ክብር የላትም፣ ለራሷ ክብር የላትም። መች ቀኖች ርካሽ ሴት እዚህ ሚዲያ ላይ የተተከለችው? ኧረ ፈጣሪ ያጥፋሽ አንቺ ሴት። እሱ በቃ ወዴት እሱ እንደሚነዳት ነው የምትነዳ። እሱ ስሪ ያላት ነገር ነው የምትሰራው። ተቸግራ ነው የመጣችው። እንግዲህ ተቸግራ ነው አብርሽ ቤት የገባችው። ለዛ እኮ ነው ቆሻሻ ሴተኛ አዳሪ። ለራሷ ክብር የላትም፣ ለወዴስ ክብር የላትም። ወራዳ። ሰላም እንዴት ናችሁ ጓደኞቼ? ነው ያለሁላቸው። እንግዲህ ቻራን በነጭ ወሬ መታለች በነጭ ወሬ። ይቺ ልጅ ግን ምን ግፍ ነው እናትና አባቷ ላይ የሰራችው ማለት ነው። አሁን እኛም እኮ በአይናችን አይተናል ማለት ነው። በሌሊት ተነስታ እናትና አባትን ረግጣ ወጥታ ቤተሰቦቿን በሚዲያ የተሰደበች ርካሽ ሴት ናት ሩታ ማለት ነው። ለዚህ እኮ ነው አብርሽ የሚሸቅልባት ማለት ነው። ሲፈልግ ታርቅናል ይላል፣ ሲፈልግ ተለያየን ይላል፣ ሲፈልግ አዲስ ምዕራፍ ሊጀምር ነው ይላል። ምንም የማይሰራ ነገር አለች ሁን ባህራር ነገር ናት እንዴ? ዘር የላትም እንዴ? ከገባ ውስጥ ነው እንዴ ተገዝታ የመጣችው? እንግዲህ ቤተሰብ ያለ ሰው ከዚህ በፊት ወደ ሚዲያ ስትመጣት ግን ወንድሜ ትንሽ እሺ ትንሽ ወንድምሽ የት ሄደ ታዲያ? አብረሽ እንደዚህ
እንደዚህ በየወሩ ሲፈልግ ተለያየው ሲፈልግ ካገባው ብሎ የሚሸክልብሽ ማለት ነው እንጂ ጋለሞታ ሴተኛ አዳሪ ማለት ነው። እንደፈለገ ሰው ነው ሰውን የሚጠቀምበት። እናትና አባቱን ማከብር ሰው፣ ቤተሰቡ ማከብር ሰው ማለት ነው። ወንድ ልጅ ወስዶ ለሊት አልጋ ላይ ይጠቀምበታል። ከዛም ደግሞ ቀን ደግሞ እንደዚህ እያስለቀሰ ቪዲዮ ያሰራታል ማለት ነው። ርካሽ ስለሆነች ጋለሞታ። አብረሽም ሮቶም ጋለሞታ ናቸው። አንተ ጋለሞታ ፌስካቸውን ተቀብጣችሁ እንደዚህ አይናቸው ቀይ እስከሚሆን የምታለቅሱ ካሜራ ደቅናቸው። ትዳር እንደዚህ ነው እንዴ? ብር ፈለጋ እኮ ነው። ይሄ እኮ ቢዝነስ ነው። ቢዝነስ እየሰራችሁ ነው። ማል ላይ ነው ሙድ የምትይዙት፣ ማል ነው የምታጃጅሉ። በጎቹ እንኳን ነቁ እኮ። በአሁኑ እኮ በጎቹ ነቁ። ገስት ምናምን ገፍተው እንደ ድሮ ማልቀስ አብረሽን እናስገድላለን ምናምን የሚለው ሰው የለም። ደመቁ ሁሉም ሰው ነቃብሽ። በቃ ውሸትሽን ሁሉም ሰው አወቀ። አንቺ ለቪው ለእይታ ብለሽ በቃ ራስሽን እያረክሽ ትኖሪያለሽ ማለት ነው እድሜ ልክሽን። እናንተ እንደዚህ ካልተጃጃላችሁት የለማ እይታ በክብርሽ እንደዚህ አንቺ ላይ ካልነገደ የለም በቃ ቪው የለማ። ለዛ እኮ ነው ጥሩ ነገር ደግሞ መስራት አትችሉ። ማይም ስለሆናችሁ ያልተማራችሁ ደነስ ስለሆናችሁ ማለት ነው። በቃ ይሄ አዋቂ የሚሰራ ነገር አታውቁም። እናንተ ፊስክ ተቀብታችሁ ማልቀስ ነው። ይሄ ደግሞ ትምህርት አያስፈልግም። በቃ ደነስ ስለሆናችሁ ማለት ነው። ምን አይነት ቆሻሻ ናቸው እነዚህ? ምንድን ነው የምታስተምሩ? ትዳርነን ባለትዳሮች ነኝ ትላላችሁ። ስትፈልጉ ቀለበት ትለብሳላችሁ፣ ስትፈልጉ ታወልቃላችሁ። የጋብቻ ወረቀት የላችሁም እናንተ ዝሙተኞች ማለት ነው። ዝሙተኛ ሩታም አብረሽም ዝሙተኛ ናቸው። ዝሙት ነው የሚሰሩ። ቆይ ሀይ የሚላት ሰው የለም እንዴ? የሚመክራት ቤተሰብ የለም እንዴ? ምንድን ነው ሁልጊዜ አይንሽ ውስጥ በቃ መድኃኒት ጨምረሽ ጠምረሽ ማልቀስ ለብር ብለሽ ነገ አንድ አይንሽ ቢጠፋ ማለት ነው። ይሄ የሰራሽው ብር ለአብረሽ የሰራሽው ብር አይንሽን አያድንልሽም። ሰርተሽ እንኳን የእናትሽ ቤት ብትቀይር፣ ያ ሶፋ፣ ያ የተሰባበረ በር እሱን እንኳን ብትቀይር፣ ቤተሰቦችሽን እንኳን ብትቀይር፣ ጋለሞታ ለወንድ ልጅ መጠቀሚያ የሆንሽው እናቅሻለን እኮ። ከዚህ በፊት ልብስ ራሱ የለሽም። በአሁኑ ዱባይ መተሽ አይደለም እንደ በጎቹ ከነ ጸጉር ማች ገዝተውልሽ ሰው ያደረጉሽ ማለት ነው። ምን አይነት ቆሻሻ ናት እቺ? እንዴ ዘመድ የላትም? የሚመክራት ሰው የለም እንዴ? ታይ የሚላት የለም። እንግዲህ መች ትሰማለች እቺ ጋለሞታ? የእናቷና የአባቷን ምክር ያሰማች የሌላ ሰው ትሰማለች እንዴ? ምቀኝነት ነው ትላለች እሷ። ይሄ ነው ውስጧ የሞላ። ሲፈልጋቸው እየቆላቸው ነው የሚመጡት፣ ሲፈልጋቸው እያለቀሱ ነው የሚመጡት። እንግዲህ ፈረድባቸው በጎቹ። በአሁኑ ወጪዎቹን ያወጣቸው ፈጣሪ ይዘንላቸው። ከዚህ በፊት ሶፋ የገዛቸው አልበቃም ብላችሁ ዱባይ ትኬት ቆርጣችሁ መስዋዕት ከፍላችሁ ገብተው እንኳን 15 ቀን አልተቀመጡትም። ድራማው ሲጀምሩ ማለት ነው 15 ቀን እንኳን አልተቀመጠም። ነፂን ዩቱብ ከፍቶ የሰጠሱ ነው። ስራን ወጥተሽ ስሪ ብሎ ቪዲዮን ከክራይ ቤት እያወጣ ፎቶውን ሁሉንም ነገር ለነፂ አሳልፎ የሰጠሱ ነው። እኔ ነፂን አውርቻታለሁ። ምንድን ነው እንደዚህ መሆን? ባለፈ ራሱ ወደ ሸገር ስትመጣ እሱ ቤት ነው ያረፈችው። እሷ በቃ እንዳይነቃበት በአሁኑ እኔ ተው ያልኩ ነው ምናምን ውሸቱ እንዳይነቃበት ማለት ነው። እውነት ለማስመሰል ኤፍሬምን ድራማ ውስጥ ቀለቀሉት። እሱንም ደግሞ የወጣ ወንድሜ ራስህን አስከብርተው ቆፍጠን በል ምናምን በል ብሎ ስንቦቃቦቅ ነበረ። ለምን መጀመሪያ ሲነሱ ድራማውን እውነት ለማስመሰል ፈልጎ ነበረ፣ ግን አልተሳካላቸውም። ዝም ብላችሁ ነው የምትጃጃሉት። አንድ አመት ሙሉ ይሄ ነምሰር መረጥ ነው የምትሰሩት። ምንም የተቀየረ ነገር የለም። እሷ ደግሞ በቃ እኔም ሌላ ህይወት ጀመርኩ ብላ አሁን ነገ ሌላ ወንድ አቅፋ ነው የምትመጣው። በቃ እናንተ ስራ ይሄ ነው። ስትፈልጉ አንድ ላይ ትሆናላችሁ፣ ስትፈልጉ ትለያያላችሁ። ግን ምንድነው የሚማሩ ከእናንተ በጎቹ? እንደዚህ አንድ ሴት ወደ ሀገር ቤት ሄዳ እንደ እናንተ ብታደርግ ህይወቱ ነው የሚጠፋ። እናንተ እንኳን ለብር ብላችሁ ነው የምትጃጃሉት፣ ለዶላር ብላችሁ። ግን ለትውልዱ ምን ያስቀመጣችሁ ነው እናንተ? ጥላቻ ይሄ ነው። እናት ክብር የላትም፣ የባል ክብር የላትም፣ የወዴስ ክብር የላትም፣ ለራሷ ክብር የላትም።
መች ቀን ነው እቺ ርካሽ ሴት እዚህ ሚዲያ ላይ የተተከለችው? ኧረ ፈጣሪ ያጥፋሽ አንቺ ሴት። እሱ በቃ ወዴት እሱ እንደሚነዳት ነው የምትነዳ። እሱ ስሪ ያላት ነገር ነው የምትሰራ። ተቸግራ ነው የመጣችው። እንግዲህ ተቸግራ ነው አብርሽ ቤቱ የገባችው። ለዛ እኮ ነው ቆሻሻ ሴተኛ አዳሪ። ለራሷ ክብር የላትም፣ ለወዴስ ክብር የላትም። ወረዳ ሰላም ሰላም፣ እንዴት ናችሁ ቤተሰብ? እኛ አለን አልሐምዱሊላህ። ሰላም ሰላም ባላችሁበት ያላ ዝነት ሰላሙን ያብዛልኝ። መጥተናል ማለት ነው። በእነዚህ ሰዎች በእነዚህ ጥምደኛ ነኝ እያሉ የውሸት ጥምደኛ፣ የእውነት ጥምደኛ ሳይሆን የውሸት የቢዝነስ ጥምደኛ። አንዴ ታርቃሉ፣ አንዴ ታርቀናል ይላሉ፣ አንዴ ተጣልተናል ይላሉ፣ አንዴ ተለያይተናል ይላሉ፣ አንዴ ታርቀናል ብሎ በመዲያ ባጃጅ መዲያ በግ ይጫወታሉ እንጂ ሌላ ማንም አይጫወት፣ በማንም ላይ አይጫወቱም። እነዚህ የሚጫወቱ በመዲያ ባጃጅ እና በመዲያ በግ ነው የሚጫወቱ። እና እንዴት ናችሁ? ሰላም ናችሁ? ሲፈልጉ ገባቸው ሲቀዘቅዝ ተጣልተናል ይላሉ። ገባቸው ሞቅ ሲል ትንሽ የተወሰነ ሰዓት ዝም ይላል። ወንድ ልጅ ላቡን ጠብ አድርጎ ነው የሚያመጣ። በውሸት ያመጣው ገንዘብ በረከት የለውም፣ ረዴት የለውም። የምስክ ካልተረዳበት ሰው የሚበላውን በላቡ ነው፣ የሚለብሱም በላቡ ነው። እቃውም የሚያሟላ ቤቱም የሚያሟላ በላቡ ነው። ቤቱ የሚገዛ በላቡ ነው። መኪና የሚገዛ በላቡ ነው። አብርሽ በሩታ እየነገደ ነው የሚኖረው። በሩታ በቃ በመዲያ በጎች በነዛ ነው የሚረዳ እርዳተኛ ዩቱብ ጡረተኛ የሚሆነው እነሱ ካለ ዩቱብ ጡረተኛ ነው። የመዲያብን ባጃጅ ጡረተኛ ነው። እነሱማ ይብላቸው፣ ወዶ ነው የሚሰጡት፣ ወዶ ነው አካውንት ላክ የሚሉት እና እሱ ይበላቸው። ዞሮ ዞሮ ያው በጣም ልጅ በጣም እንጃ ወላሂ በጣም ወጥ ረክታለች። ሚዲያ የመጣች ቀን ሚዲያ ቆሸ። እሷ አንድ ብላ ሚዲያ ታብርሽ ተገናኝታ በስራ ብላ ተገናኝታ የገባች ቀን ነው ሚዲያ የቆሸሽ። ትክታክም ሚዲያ የመዲያምን ባጃጅ የመዲያምን ቅመም 40 ሰዓት ደግሞ ሊብ ላይ ቁጭ ብሎ ፎቶ ለጥፎ የዋሉ እቺ ልጅ የመጣች ቀን ነው። ስንቱን ይሰድቡታል፣ ስንቱን ያዋርዱታል። በቃ ከባድ ነው። እና አሁን እነዚህ አስመሳይ ናቸው። ኢንሻአላህ